ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ግንቦት 25 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በትላንትናው ዕለት በትራፊክ አደጋ የሁለት ሰዎች ህይወት ከማለፉ በስተቀር ምርጫው ያለምንም የጸጥታ ችግር መጠናቀቁን ፖሊስ መግለጹን ትላንት በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ በሰጡበት ምርጫ የድምጽ ቆጠራው ዛሬም እንደሚቀጥል ምርጫ ቦርድ ማስታወቁን እንዲሁም ሳልሳይ ወያኔ ትግራይ የህወሓት ቡድን በትግራይ ክልል በወጣቶች ላይ እየፈጸመ ነው ያለውን የግዳጅ ወታደራዊ አፈሳ ህዝቡ እንዲታገለው ጥሪ ማቅረቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በትላንትናው ዕለት በትራፊክ አደጋ የሁለት ሰዎች ህይወት ከማለፉ በስተቀር ምርጫው ያለምንም የጸጥታ ችግር መጠናቀቁን ፖሊስ አስታወቀ። በትላንትናው ዕለት ግንቦት 24 2018 ማለዳ የተጀመረው ሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት እስከ ሌሊቱ 7 ሰዓት ድረስ መከናወኑን በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ገልጿል። ኮማንድ ፖስቱ እንዳስታወቀው በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ፍጹም ሰላማዊና ስኬታማ ሆኖ ተጠናቋል። በትራፊክ አደጋ የሁለት ሰዎች ህይወት ያለፈ ሲሆን ግንቦት 24 ቀንም ሆነ ሌሊት ምንም አይነት ወንጀል አለመፈጸሙ ተገልጿል። ድምጽ የመስጠት ስርዓቱ በስኬት እንዲጠናቀቅ መራጩ ህዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦና ኃላፊነታቸውን በተገቢው ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። የድምጽ አሰጣጡ ከተጠናቀቀበት ሰዓት ጀምሮ ድምጽ ቆጠራው መቀጠሉንም ኮማንድ ፖስቱ አስታውቋል። የድህረ ምርጫ ሂደቱ በተመሳሳይ በስኬት እንዲከናወን ባለድርሻ አካላት ኃላፊነታቸውን እንዲወጡ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ጥሪውን አቅርቧል። ትላንት በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ በሰጡበት ምርጫ የድምጽ ቆጠራው ዛሬ እንደሚቀጥል ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ግንቦት 24 2018 ዓ.ም በተካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን እንዲሁም የድምጽ ቆጠራው ዛሬም እንደሚቀጥል አስታውቋል። የቦርዱ ዋና ሰብሳቢ በሌሊቱ መግለጫቸው በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጠባቸው አካባቢዎች በቅድሚያ ማብራሪያ የሰጡ ሲሆን ትላንት እኩለ ቀን ላይ የሰጧቸው መረጃዎች ላይም ተጨማሪ ሀሳቦችን ጠቅሰዋል። ዝርዝሩን ቴዎድሮስ አይቸው ያቀርበዋል። ትናንት በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ በሰጡበት ምርጫ የድምጽ ቆጠራው ዛሬ እንደሚቀጥል ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን እንዲሁም የድምጽ ቆጠራው ዛሬ እንደሚቀጥል አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ከሌሊቱ 7 ሰዓት ገደማ የድምጽ አሰጣጥ ሂደቱን መጠናቀቅ አስመልክተው በሰጡት መግለጫ ላይ ከሌሊቱ 6 ሰዓት ያለፈ የድምጽ አሰጣጥ ሂደት መኖሩን ገልጸዋል። ሰብሳቢዋ ሌሊት በሰጡት መግለጫም አሁን ድረስ በአዲስ አበባ ምርጫ ክልሎች ድምጽ እየተሰጠ ነው ያሉት የቦርዱ ሰብሳቢ በርከት ባሉ ክልሎችና የምርጫ ጣቢያዎች የድምጽ መስጠት ሂደቱ በጊዜ ነው የተጠናቀቀው ብለዋል። እስከ ምሽት ድረስ ስለቀጠለው ድምጽ መስጠት ወይዘሮ ሜላት ሲያስረዱ አንዳንድ ቦታ ላይ 12 ሰዓት የተጠናቀቃለ፣ አንዳንድ ቦታ ላይ እስከ ምሽቱ 2 ሰዓት ድረስ የቆያለ፣ እንዲህ እየተንጠባጠበ እስካሁን ድረስ የቆየና ከምሽቱ 6 ሰዓትን ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው ብለዋል። በትናንትናው ዕለት በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን የምርጫ ቦርድ ዋና ሰብሳቢ ሜላት ወርቅ ኃይሉ ከተናገሩ በኋላ የምርጫ ቆጠራ ትናንት ባልተጠናቀቀባቸው አካባቢዎች በዛሬው ዕለት እንደሚከናወን ገልጸዋል። ድምጽ መስጠት አፈጻጸሙን በተመለከተ በርከት ባሉት ምርጫ ክልሎችና ምርጫ ጣቢያዎች የድምጽ መስጠት ሂደቱ በጊዜ ላይ የተጠናቀቀው አንዳንድ ቦታ ላይ በ12 ሰዓት ላይ የተጠናቀቀ አለ፣ አንዳንድ ቦታ ላይ እስከ 2 ሰዓት ድረስ የቆያለ፣ እንደዚህ እየተንጠባጠበ እስካሁን ድረስ የቆየውና 6 ሰዓትንም ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው። በእነዚህ በአዲስ አበባ ባሉ ምርጫ ክልሎችም ላይ የቦርዱ የሞኒተሪንግ ቲም አሁንም ድረስ አብሮ እያያቸው እየተከታተላቸው ያሉ ምርጫ ጣቢያዎችና ያው ድምጽ መስጫ ሂደቱ እስከሚጠናቀቅ ድረስ የሚያዩ የቦርዱ ሞኒተሪንግ ቲም በተወሰኑ ጣቢያዎች ሙሉ በሙሉ ማድረስ ስለማይቻል አሉ። እንግዲህ በዚህ ሂደት የተመዘገቡት
እስከ 2 ሰዓት ድረስ በመጣው መረጃ ያው እንግዲህ ከየሩቅ ቦታ ነው መረጃ የምንሰበስበው። ጧት በነበረው የጋዜጣ መግለጫ ለመስጠትና ለመግለጽ እንደሞከርኩት ለምሳሌ በሰዳል በዘልማም በነዚህ አካባቢዎች የምንድነው የስልክ ግንኙነት የኢንተርኔት ወይም የኔትወርክ ግንኙነት ስለሌለ እነሱ አካባቢዎች ለምሳሌ ገና ውጤቱ አልተሰበሰበም። አንዳንድ ቦታዎች ላይ ውጤት ያልተሰበሰቡበት እንዳሉ ሆነው እስከ 2 ሰዓት ድረስ እስከ ምሽቱ 2 ሰዓት ድረስ በነበረን ዳታ ወደ 40 ሚሊዮን መራጮች ድምጽ ሰጥተዋል። ወደ 40 ሚሊዮን የሚጠጉ መራጮች እንግዲህ ይሄ እንዳልኩት በስልክ በቴክስት በተደረጉ የዴስክ ባለሙያዎቻቸው የቦርድ የዴስክ ባለሙያዎች በሰበሰቧቸው መረጃዎች የተገኘ የመራጮች ዳታ ነው። የቦርድ ዋና ሰብሳቢ በሌሊቱ መግለጫቸው በጸጥታ ችግር ምክንያት ምርጫ ስላልተካሄደባቸውና ስለተቋረጠባቸው አካባቢዎች በቅድሚያ ማብራሪያ የሰጡ ሲሆን ትናንት እኩለ ቀን ላይ የሰጧቸው መረጃዎች ላይ ተጨማሪ ሐሳቦችን ጠቅሰዋል። በትናንትናው እኩለ ቀን መግለጫቸው 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት የድምጽ መስጠት ሂደቱ አልተካሄደም ብለው የነበረ ሲሆን ወይዘሮ ሜላትወርቅ ኃይሉ በዚሁ መግለጫቸው ለማሳያነት ከጠቀሷቸው መካከል በአማራ ክልል በሚገኘው የኩታበር ምርጫ ክልል 15 ምርጫ ጣቢያዎች ላይ ድምጽ መስጠት መቻሉን አስታውሰዋል። በጸጥታ ምክንያት ያልተከፈቱ እንደገና ደግሞ በጸጥታ ምክንያት ተጀምረው የተቋረጡ የአንዳንድ ምርጫ ክልሎች ስር የሚገኙ የምርጫ ጣቢያዎች እንደነበሩ ገልጬ ነበረ። በዚህ መሰረት መኮሳቺ እና መኮሳችን በተመለከተ አሁንም ያው ችግሩ ስላለ የተደረገ የቀጠለ ነገር የለም። ቢሎኖፓም እንደዚሁ በተመሳሳይ ስለዚህ ቦርዱ በቀጣይ ሁኔታዎች ተመቻችተው ድምጽ የሚሰጥበትን ሁኔታ በነገው ዕለት ለማድረግ ወስኗል። በቀርሳ የተለየ የሴኩሪቲ ለውጥ ስለሌለ በዛው ባለበት ይቆያል። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። ድምጽ መስጠት የሚያስችል ሁኔታ ስለተፈጠረ ሂደቱ ቀጥሎ 4ቱ ምርጫ ጣቢያዎች ብቻ ሲቀሩ በ15ቱ ምርጫ ጣቢያዎች ቀጥሏል ማለት ነው። እንግዲህ ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። የቦርዱ ሰብሳቢ ባቀረቡት ሪፖርት ላይ በቡርጂ ምርጫ ጣቢያ ያሉ የምርጫ አስፈጻሚዎች በድምጽ መስጫ ወረቀቶች ላይ ራሳቸው ምልከታ እያደረጉ ድምጽ ሲሰጡ በመገኘታቸው በቦርዱ ውሳኔ መሰረት ጣቢያው እንዲዘጋ ተደርጓል ሲሉም ተናግረዋል። ሳልሳይ ወያኔ ትግራይ የህወሓት ቡድን በትግራይ ክልል በወጣቶች ላይ እየፈጸመ ነው ያለውን የግዳጅ ወታደራዊ አፈሳ ህዝቡ እንዲታገለው ጥሪ ያቀረበ። የህወሓት ቡድን በትግራይ ክልል የተለያዩ አካባቢዎች በንጹሃን የክልሉ ወጣቶች ላይ እየፈጸመ ያለው አስገዳጅ አፈሳና ወታደራዊ ምልመላ ተጠናክሮ በመቀጠሉ በህዝቡ ላይ በተለይም በወጣቶች ላይ ከፍተኛ ጭንቀት መፍጠሩን መሰረቱን በትግራይ ክልል ያደረገው ሳልሳይ ወያኔ ትግራይ ገልጿል። ፓርቲው በትናንትናው ዕለት ባወጣው መግለጫ የትግራይ ወጣቶች ስደትና የቤተሰብ ጭንቀት በክልሉ ከባድ ቀውስ ፈጥሯል ብሏል። ስለሆነም የትግራይ ወጣቶችና መላው የክልሉ ህዝብ ለህልውናቸውና ለክልላቸው ሲሉ ትግላቸውን አጠናክረው መቀጠል እንዳለባቸው አሳስቧል። እንዲሁም በህወሓት ቡድን የወደቀ አመራር እየደረሰ ያለውን ጥፋት ሊያስቆሙት እንደሚገባም በጽኑ አሳስቧል። ከተግባሩ እንዲቆጠብ ጫና እንዲያደርጉም እየሰራ ያለውን ዲፕሎማሲያዊና ፖለቲካዊ ተግባራቱን አጠናክሮ እንደሚቀጥልም ነው የገለጸው።
ህዝቡ በዚህ ቡድን ላይ እየወሰደ ያለውን የእምቢተኝነት ተግባር አጠናክሮ እንዲቀጥል የጠየቀው ሳልሳይ ወያኔ ትግራይ ፓርቲ የሰብአዊ መብት ተሟጋቾችና ሌሎች ዓለም አቀፍ ተቋማት ይህን የወጣቶች አፈሳ እንዲያወግዙ ጥሪ አቅርቧል። የህወሓት ቡድን ላለፉት ቀናት በወጣቶች ላይ የሚያደርገውን የግዳጅ አፈሳ የቀጠለ መሆኑ በሰፊው እየተዘገበ ሲሆን በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም ይህን ተግባር አውግዘዋል። ከሂዝቦላህና ከእስራኤል ጋር የተነጋገሩት ዶናልድ ትራምፕ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ተናገሩ። በሊባኖስ ያለው ውጥረት በበረታበት ወቅት ከሂዝቦላህና ከእስራኤል ጋር መነጋገራቸውን ትራምፕ አስታውቀዋል። አክለውም ሂዝቦላህ በእስራኤል ጦር ላይ ተኩስ ለማቆም መስማማቱን ተናግረዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከኢራን ጋር የተኩስ አቁሙን ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ ሊደረስ እንደሚችል ገልጸዋል። ዝርዝሩን ራቢያ ከድር እንደሚከተለው ታቀርበዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮቻቸውን ከሊባኖስ ዋና ከተማ ቤሩት እንዲያስወጡ መጠየቃቸውን ገልጸዋል። ትራምፕ አክለውም ከሂዝቡላ ተወካዮች ጋር መነጋገራቸውንና ቡድኑ በእስራኤል ጦር ላይ ተኩስ ለማቆም መስማማቱንም ተናግረዋል። ሂዝቦላህም በበኩሉ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ አስታውቋል። እስራኤልም በሊባኖስ መዲና ቤሩት ጥቃት ላለመፈጸም መስማማቷም ነው የተገለጸው። የእስራኤሉ ጠቅላይ ሚኒስትር ቢሮ በኋላ ላይ ባወጣው መግለጫ ኔታንያሁ ለትራምፕ እንደተናገሩት ሂዝቦላ በከተሞቻቸውና በዜጎቻቸው ላይ መተኮሱን የሚቀጥል ከሆነ በቤሩት ላይ የሚፈጸመው ጥቃት እንደሚቀጥልና የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ የታቀደለትን ኦፕሬሽን እንደሚያከናውን አስታውቀዋል። የሊባኖስ ብሔራዊ የዜና ወኪል እንደዘገበው የእስራኤል የአየር ድብደባ በደቡብ ሊባኖስ የቀጠለ ሲሆን በሌሊት በተሰነዘረ ጥቃት ቢያንስ 2 ሰዎች ቆስለዋል። ነገር ግን የሊባኖስ ኤምባሲ ባወጣው መግለጫ ሂዝቦላ እስራኤል ላይ ጥቃት ካልፈጸመ እስራኤልን በቤሩት ጥቃት እንደማታደርስ ተስማምተናልም ብለዋል። በጉዳዩ ላይ የኢራን ዋና ተደራዳሪ መሐመድ ባጋስ ለሊባኖስ የፓርላማ አፈ ጉባኤ ናቢህ ቤሪ እንደተናገሩት እስራኤል በሊባኖስ ላይ የሚፈጽመውን ትንኮሳ የሚቀጥል ከሆነ ቴህራን ከአሜሪካ ጋር የምታደርገው የድርድር መስመር እንደምታቋርጥ ብቻ ሳይሆን ከጠላት ጋር ቀጥታ ፍልሚያ ውስጥ እንገባለን ሲሉ ማስጠንቅቀዋል። ምንም እንኳን የቴህራን ማስጠንቀቂያ ቢኖርም ፕሬዝዳንት ትራምፕ ከኢራን ጋር የሚደረገው ድርድር በከፍተኛ ፍጥነት እየቀጠለ ነው ብለዋል። የሊባኖስ ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት ደግሞ እስራኤል በሊባኖስ ላይ ከሰነዘረቻቸው ጥቃቶች ወዲህ የሟቾች ቁጥር 3433 የደረሰ ሲሆን 10395 ሰዎች ደግሞ መቁሰላቸውን አስታውቋል። ይህ በእንዲህ እንዳለ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ትራምፕ ተናግረዋል። ከኢራን ጋር የተኩስ አቁም ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ ፕሬዝዳንት ትራምፕ ለኤቢሲ በሰጡት ቃለ ምልልስም ተናግረዋል። አሁን ላይ ነገሮች በጣም ጥሩ ናቸው። ውስን ችግር ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቸዋለሁ ሲሉ በስልክ በሰጡት ቃለ ምልልስ ላይ ተናግረዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርሰው ጥቃት ኢራንን ማስቆጣቱ ነው። በቀጣይ ሳምንት የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዝዳንቱ ጠቁመዋል። በሌላ በኩል ደግሞ ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳት በይፋ ወቀው ከፍተኛ መሆኑን ቢቢሲ ሰበሰብኩት ባለው መረጃ ላይ አስታውቋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመችው ጥቃቶች ዘመናዊ የአየር መከላከያ ስርዓቶች በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታትም በሚሊዮኖች የሚቆጠር ዶላር ውድመት አድርሳለች። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋለችም ተብሏል። የአሜሪካ የመከላከያ መስሪያ ቤት ኤፒክ ፊዩሪ ባለው ዘመቻ ከተከፈተ ጊዜ ጀምሮ በኢራን ውስጥ ከ13000 በላይ
ኢላማዎች መመታታቸውንም ገልጿል። በኢራን ጠቅላይ መሪ ሙጅታባ ካሚኒ ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የአገራቸው ሰራዊት የአሜሪካ ሰራዊትን በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግመው ቢናገሩም በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴህራን መልሶ ማጥቃት የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን እየጠበቁና መጠነ ሰፊ ናቸውም ተብሏል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ግንቦት 25 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።